ከነገው ጨዋታ በፊት ዲክላን ራይስ እና ሳካ ሀሳብ አስተያየታቸውን ሰጥተዋል። ምን አሉ የሚለውን እኔ ነግራችኋለሁ። እናንተ ግን ፎሎ፣ ላይክ፣ ሼር ከመንም ጊዜ በላይ ኮፒ ሊንካችሁን እፈልጋለሁ ማለት ነው። ራይስ ሲቀጥል ለነገው ጨዋታ ዝግጁ ነን ሲል ተናግሯል ማለት ነው። ስታርቦይ ለሳምንት አርፈን የመጣ ነው፣ ወደ ሜዳ የምንገባው ለማሸነፍና ዋንጫውን ለመውሰድ ነው ሲል ተናግሯል ማለት ነው። አንድ አስከፊ ዜና ግን ዛሬ ተሰምቷል። የመረጃ ምንጫችን ሐሰን ኦዚል አካውንቱ ተዘግቷል። እናም ታዲያ ከስር ያለውን አካውንት ፎሎ አድርጉለት። ከኔ ላይ ራሱ ቲክቶክ ቀንሶ ቢሰጠው እማላዝን ሰው ነኝ። በደንብ ኮፒ ሊንክ እና ሼር እያደረጋችሁ ይሄን ቪዲዮ አዳርሱ። ሐሰን ኦዚልን ፎሎ አድርጉት። ይመቻችሁ። ጀማው ዝግጁ ናችሁ ወይ? ዝግጁ ናችሁ ወይ? የአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታችንን እንግዲህ የፊታችን ቅዳሜ በቡዳፔስት እናደርጋለን። ታዲያ ይህ ጨዋታ ምሽት 1 ሰዓት ላይ ይደረጋል። ጀማው ከዚህ ጨዋታ በፊት አዳዲስ መረጃዎች እየወጡ ይገኛሉ። ምን አለ የሚለውን እስቲ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። እንደምታውቁት ይህ የሞት ሽረት ትግል እንግዲህ ከረጅም ዓመታት በኋላ ማለት ነው በምሽቱ 1 ሰዓት ላይ እናገኘዋለን። 4 ሰዓት ላይ ነበር ብዙ ጊዜ ጨዋታ የሚደረግ አሁን እንግዲህ ቀንሶ 1 ሰዓት ላይ ተደርጓል። ታዲያ ይሄ የሚያሳየው ምንድነው? ለመጀመሪያ ጊዜ በዚህ ሰዓት ላይ እንጫወታለን። ለመጀመሪያ ጊዜ ደግሞ አርሰናልም ዋንጫውን እንደሚያሳካው አንዱ ማሳያ ይሄ ነው። ላይዋጥለት ይችላል፣ ምድረ ቋጣሪ ማለት ነው። አይዋጥለት ተፋው ይህንን ዋንጫ ጥርግርግ አድርገን ነው ምን በላም የሆነው ጀማው። ለማንኛውም ከዚህ ጨዋታ በፊት በፒኤስጂ ቤት ውስጥ ማለት ነው እንደነ ኡስማን ዴምቤሌ፣ አሽረፍ ሀኪሚ ለዚህ ጨዋታ የመድረስ እድላቸው በጣም ከፍተኛ እንደሆነ ነው እየተነገረ የሚገኘው። ዛሬ እንደው ልምምድ ላይ ይገኛሉ ተብሎም ተጠብቆ ነበረ። ስለሱ የወጣ መረጃ ባይኖርም ለፋይናሉ ጨዋታ ግን የመድረስ እድላቸው ከፍተኛ ነው ተብሏል። ጀማው በአርሰናል በኩል ደግሞ ሙሉ ለሙሉ ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ ነው የውስጥ ምንጮች እየገለጹ የሚገኙት። ምናልባት እየተባለ የሚገኘው የጁሊያን ቲምበር ነገር ነበር። እሱም እጅግ በጣም በጥሩ መሻሻል ላይ ይገኛል እና ለዚህ ጨዋታ ዝግጁ እንደሚሆኑ እየተገለጠ የሚገኘው። እስቲ ምን ሀሳብ አስተያየት አላችሁ ጀማው? አካፍሉኝ። ትንሽ ቆየት ብያለሁ፣ ቪዲዮ መፖስት አቁሜ ነበር። ጀማው ኮፒ ሊንክ ሼር ማድረጉን እንዳትረሱም። ይቅናል ይሄ ጨዋታ ግን ጀማው አዲስ የታሪክ ምዕራፍ የምንከፍትበት ጊዜ ይመስለኛል። ጀማው ይመቻችሁ። የሻምፒዮኖቹ የአርሰናል ደጋፊ ወይ ለነገው ጨዋታ ምንም አይነት ፍራቻ ሊሰማ ነው የማይገባው። አባቴ ተጫዋቾቻችን በልምምድ ቦታ ራሱ ምን አይነት ደስታ ምን አይነት ፈገግታ እንደተሞላባቸው ስታይ ራሱ በጣም ፖዚቲቭ ናቸው። ገባርና ከ22 ዓመት በኋላ ዋንጫ አሳክቶ ነው ወደዚህ ወደ ቡዳፔስት ስቴዲየም ያቀኑት። ገባርና በጣም ፖዚቲቭ ናቸው። ፖዚቲቭ ኤነርጂ ተሞልቶ ነው ያሉት። ሰከንድ አጌን ኦሌ ኦሌ እየተባልክ ሳይሆን ሻምፒዮን ሆነ ነው እየገባ ያለው። ገባርና በዚህ በሻምፒዮንስ ሊግ ቶርናመንት ላይ ምንም አይነት ሽንፈት ያላጋጠመው ብዙ ጎል ያስቆጠረ ትንሽ ጎል የተቆጠረበት ብዙ ክሊንሺት ያለው አርሰናል ይዘህ ነው የምትገባው። ገባርና ምንም አይነት ፍራቻ ሊሰማ አይገባም። ምንም አይነት ማለት ነው። እኔ በበኩሌ አርሰናል በጠባቡ ፒኤስጂን አሸንፎ የአውሮፓ ሻምፒዮን ይሆናል ብዬ ነው ማስበው። እናንተ ምን እንደምታስቡ ኮሜንት ላይ ደግ አድርጉልኝ። አይ ነው ሀኪሚ ዴምቤሌ ምናምን ከጉዳት ተመልሶ ወደ ስኳድ ውስጥ ተካተዋል። አይመለከተንም። የኛም ጁሊያን ቲምበር ተመልሶልናል። 45 ደቂቃውን ባይጫወት ሰከንድ ሃፍ ላይ ተቀይሮ እንደሚጫወት እርግጠኛ ነኝ ማለት ነው። ይመቻል። አስደሳች ዜና ለመድፉ ቤተሰብ እንግዲህ ቦስ ሚኬል አርቴታ በዛሬው ፕሬስ ኮንፈረንስ ላይ ዩሪያን ቲምበር የነገውን ጨዋታ የመጀመር አቅም እንዳለውና ሙሉ ፊት እንደሆነ ነው ይፋ ያደረገው። እሱ ብቻም አይደለም ኖኑ ማድዌኬም እንግዲህ ፊት ነው ብሏል። ከቤን ዋይት ውጭ ምንም አይነት ጉዳት እንደሌለ ነው ያረጋገጠልን ማለት ነው። ለክቫቺ ክቫራስኬሊያ የሚባል ተጫዋች እንግዲህ ሁነኛ ሰው የመድፉ ኮንክሪት ዩሪያን ቲምበር አለ ነው የምለው እኔ። ይሄ ልጅ መመለሱ በጣም ወሳኝ ነው ለቡድኑ። ለማንኛውም ጨዋታው ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? አርሰናል አዲስ ታሪክ ከዚህ በፊት ጽፈነው የማናቀውን ወርቃማ ታሪክ የምንጽፍበት ቀን ነው የሚሆነው ነገር። ይመቻችሁ። ፎሎ ማድረግ አይረሳ። ቅዳሜ ማለት ነው ፒኤስጂ አርሰናልን ገልቦ ሲገርፈው ሌላስ ምትለው የለም። እሱን እናያለን። ቅዳሜ ማን እንደሚገለብ ማን እንደሚገለብ እናያለን። ሜይ 30 ቅዳሜ ከ7 ጀምሮ አርሰናል ከፒኤስጂ አንተ ፒኤስጂ ጋር ቢገርበው እንገናኛለን። እንዳትቀሩ ፓንድራ ዱባይ እንገናኛለን። እገልባለሁ። አንተ አንድ ዋንጫ ደግሞ በልዳችሁ መከራችን ልታበሉት። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ
ይህን ጨዋታ እኔ 4-0 እናሸንፋለን ብዬ አስባለሁ። በጉጉት እየጠበቅን ያለው ጨዋታ እንግዲህ አርሲዎች ሊደርስልን ይመቻችሁ ላችሁ። ይህን ቪዲዮ ትንሽ ረዘም ሊል ስለሚችል ሼር፣ ኮፒ ሊንክ ያደረጋችሁ ጀምሩልኝ። ይህን ጨዋታ 4-0 እናሸንፋለን ብዬ አስባለሁ። እንዴት መሰላችሁ? ይህን ልልበት የቻልኩበት ምክንያት ማለት ፒኤስጂ ትልቁ ጥንካሬው ማጥቃቱ ነው። መከላከል ጎበዝ አይደሉም እያልኩ አይደለም። ማጥቃት ላይ በጣም ጎበዝ ናቸው። ትልቁ ጥንካሬ ፒኤስጂ ማጥቃቱ ነው። የአርሰናል ደግሞ ሁለቱም ላይ በጣም አሪፍ ነው። ዲፌንሱም አሪፍ ነው፣ ማጥቃቱም በጣም ምርጥ ነው። ሻምፒዮንስ ሊግ ላይ በጣም ትንሽ ጎል የተቆጠረበት ቡድን ማን ነው? አርሴ ነው፣ የኛው አርሰናል ነው። ስለዚህ ይህ ጨዋታ ላይ ፒኤስጂ እኛን በጣም ለማጥቃት ነው የሚመጣው። ሊከላከል ሊመጣ ይችላል፣ ግን በጣም ሞስትሊ ያጠቃናል ብዬ ነው የማስበው። ስለዚህ ያን በሚያደርግ ሰዓት እኛ ደግሞ ድሎችን አግኝተን መጀመሪያ ጎላችን እናስቆጠራለን ብዬ አስባለሁ። ልክ የመጀመሪያውን ጎል እንዳስቆጠርን ከእንደገና ፒኤስጂ ደግሞ አሁንም ያንን ለመመለስ ብሎ በደንብ ማጥቃቱን መጀመሪያ ላይ ከነበረው በደንብ እያጠቃን ይሄዳል። ከዛ እኛም ደግሞ ሁለተኛ እንጨምራለን። የዚህ ሰዓት ላይ ፒኤስጂ ምንም አማራጭ ስለሌለው ወይ ማሸነፍ ነው ያለው አማራጭ፣ ኦር ደግሞ መሸነፍ ነው። ስለዚህ ለማሸነፍ ደግሞ በደንብ የማጥቃት ኃይሉ መጨመር ስላለበት በደንብ አርሰናል አጠቃለሁ ሲል የዛኔ በደንብ ክፍተቶች እናገኛለን። 2 ጎል ጨምረን 4-0 ይህን ጨዋታ እናሸንፋለን ብዬ አስባለሁ። አርሲዎች ይመቻችሁ። ፒኤስጂ ለሎ ብሎክም ሊመጣ ይችላል አናቅም፣ ግን ሞስትሊ በጣም አጥቅቼ ይጫወታለሁ ብሎ ነው ሊመጣ የሚችለውና ለሎ ብሎክም ከመጣ አያሳስብም። አርሲዎች የዛኔም እናስተናግደዋል እንዳመጣጡ። ግን ይህን ጨዋታ 4-0 ነው ይገምታሉ። እናንተ ስለ ስንት ገምታላችሁ? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ይህን ቪዲዮ ማድረስ ላለባችሁ ሰዎችም አድርሱልኝ። አርሲዎች በደንብ ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ እያደረጋችሁ እንጂ አርሲዎች ያቆመ ፋሚሊ ነገ ወያላ ላይ ቋጠሮ ትዘናል። ነገ ወያላ ላይ ቋጠሮ ትተናል። አሁን በደረሰኝ አስቸኳይ መረጃ መሰረት 5 የወያላ ተጫዋች ሱሪውን ሊያወልቅ ተዘጋጅቷል። በቃ ሱሪውን ሊያወልቅ ኪንጋቢ መጨረሻ ራቆታችን እንግባ። ባለፈው ቂጡን ጥሎ ዋንጫ በላ ለመዳ፣ አይኔ በላ ለመዳ። አሁን የፕሬስ ተጫዋች ልክ እነሱ ሲያወልቁ ተወልቃለህ። ኡስማን ደንበሌ ያንተስ ጥቁር ነው ከፋራ ይጥል። አሁን አንተ ተወልቃለህ። ካንተ ቂጥና ከዋንጫ ምን ማለት ነው? ማፈንደት ካለብን እንደ ሻኪራ ትተወርካታለህ። መተወረክ ካለብህ ቀላል ለሚያዝ ነው። ሁሉም ተዘጋጅ ለማውለቅ። እኔ ማውለቄ ነው የምቋጠረው። ቀልድ የለም።